ሰላም አለይኩም ወራህመቱላሂ ወበረካቱ። ጋይስ እንዴት ናችሁ? ሰላም ናችሁ? ያለውን ደህና ነኝ አልሐምዱሊላህ። አንድ ነገር ልንገራችሁማ ዛሬ ጉድ ሆንኩኝ። ገና የመጀመሪያዬን ስራ ዛሬ አንድ ብዬ ጧት ነው አሁን እየከፈትኩት ማለት ነው። ከዛ ምን እንደተፈጠረ ልንገራችሁ። ገና በመጀመሪያ አላሳዝንም። ገና እንደጀመርኩኝ አሁን መክፈቴ ነው። ገና አሁን ከፈትኩ ሳታቀጣጠልኩና ቡናውን ጣዳረኩላችሁና ስልኬ ላይ አንገቴን ደፍቼ የዜዶንና እንትኑን የድብድቡን የማታን ጨዋታ ሳይ ከዛ ለካ ከሰሉ ተቀጣጥሎ ጀበናው ዝቅ ሲል ቡናዬ ፈሰሰ። ያፈላሁት ከዛ ጀበናው ተሰበረ ትላላችሁ። ገና በመጀመሪያ ቀን አስባችሁታል? እኔ ካሁን አሁን ገበያው እንትን ሆነብኝ ምናምን እያልኩ ወይኔ ለምድልኛል አይለምድልኝም ብዬ የተሳቀቄ ባለሁበት ሰዓት ላይ ገና አዲስ የገዛሁት ጀበና ይሰበርብኝ። ይህ ወላሂ ይሄ አሁን ቡናው ተደፍቶ ነው። ይሄ አሁን ጣርጌው ምናምን ጠራርጌው ነው እና አላሳዝንም። እንደዚህ አጋጥሟችሁ ያውቃል? ግን አጋጥሟችሁ ያውቃል? ሀባይቢ ያ አላህ አልሐምዱሊላህ። ግን ወይኔ ጉድ ሆንኩኝ። ብቻ መሰበሩ ብቻ ሳይሆን በቃ ይሆናል አይደል? ገርሞኛል ማለት እንዴት ብቻ ቀድሮበታል። በዛ ላይ ያለሁበት ቦታ ላይ እንደዚህ እንደፈለግኩ አማርጬ አላገኝም። ማለት እንደዚች አይነት ጀበና ነው የምፈልገው። እንደዚች አይነት ነው የተሰበረችው ማለት ነው። እና ያው ይሄን ይመስላል ለመጀመሪያ ጊዜ የመጀመሪያ ስራ ቦታዬ የመጀመሪያ ኪሳራ ትላላችሁ። ዘመናዋ ቡናው ብቻ አልሐምዱሊላህ። እስኪ ምን ትላላችሁ? የስራ ይሄን ይመስላል። ገና ዛሬ ነው አንድ ብዬ የከፈትኩት። እስኪ መረቅ አድርጉልኝ፣ መረቅ አድርጉት። ሻይ ቡና፣ እስፕሪስ፣ ማኪያቶ፣ እርጥብ፣ ሾርባ በቃ ሁሉንም ያካትታል ብዬ ነው ያሰብኩት። እስኪ ዛሬ ብስሚላህ ብዬ ከፍቼዋለሁ። አላህ ካለ ሌሎች የሚሰሩ ነገሮችም ካሉ ኢንሻአላህ በዛው እንሰራለን። በዛው ቅሽርም አለ። በቃ የሌለ ነገር የለም ነው የምላችሁ። ሁሉም ነገር አለ። ግን ጀበናዬ ደግሞ አሳሰበችኝ እና በመጀመሪያ እንደዚህ ግልብጥ ብሎ ሲገለባበጥብኝ ብቻ አላቅም ብቻ ወይኔ ጉድ እኮ ነው። ያአላህ ብቻ አልሐምዱሊላህ ለኸይር ነው። በእርግጠኝነት ለኸይር ነው የሚሆነው። እስኪ መረቅ አድርጎልኝ። ልከስር ይሆን አላቅም። ይህን ወጪ አውጥቼ ቀላል የሚባል ወጪ አይደለም ያወጣሁትና ዞር ብዬ እንዳላሳያችሁ በቃ ሼማም ነኝ ተቀላችሁ። ተባረከላ ያው ያያችሁ ትንጥዬ ልጅ ይቃብ ለብሳ ምናምን ያው ዛሬ ስለከፈትኩኝ ማሻአላ ብላኝ አለፈች እና ያው ሼማም ነኝ። ብቻ እንደዚህ እንደምታዩኝ አይነ ደረቅ ምናምን አይደለሁም። በቃ የሆነ ለመንቀሳቀስ ፍርሃት ይዞኛል። ብቻ ገና ትንሽ ሞቅ አላለም። ከተማውን ሞቅ ደመቅ የሚለው ከ3 ሰዓት በኋላ ነው። አሁን ጠዋት ነው፣ ፀሐይ እያወጣች ነው። እና እንደዚህ ሁኝላችኋለሁ እላችኋለሁ ውድ ቤተሰቦቼ። እስኪ ዱአ አድርጉበት፣ መረቅ አድርጉት። ይሄን ሁሉ ወጪ አውጥቼ እንዳልከስር ይኸው ኮሞዲኖ ስር ነው ያለ። ኮሞዲኖ ስር ሁኜ ግማሽ ፓርሱን ነው እያቀረጽኩላችሁ ያለሁት። እስኪ ዱአ አድርጉበት። ያው አንደኛው ገና የመግቢያው ኪሳራ ተጀምሯል። መጨረሻውን ደግሞ አላህ ያሳምረው ብላችሁ ዱአ አድርጉልኝ። እስቲ ሌላ ደግሞ ምን ማድረግ እንዳለብኝ እሱንም ንገሩኝ። በስራው ልምድ ያላችሁ ማለት ነው። እኔ ያው ከአረብ ሀገር ከመጣው ስራ እስካሁን አልጀመርኩም ነበረ። ገና ለመጀመሪያ ጊዜ በድፍረት ነው ሀብዬ የጀመርኩት። የምን ኮርስ ነው የምን ምንም ነገር የለም። ብቻ ያው መቼም ይሄ ነገር አያቅተኝም በሚል ጀምሬዋለሁ ትላላችሁ። ከዛ ኢንሻአላህ አላህ ደግሞ ውጤታማ ሁኜ ለእናንተም ጭምር ማስተማሪያ የሚሆን አላህ ያርገው። እስኪ ዱአ አርጉበት እላችኋለሁ ውዶችዬ። ያው ይሄን ይመስላል ያለው ነገር። ከአረብ ሀገር መልስ የራስ ስራ ፈጥሮ መስራት ይሄን ይመስላል በእኔ ማለት ነው። ኢንሻአላህ ደግሞ
ቀጣይ ሁላችሁም በሀገራችሁ መታችሁ የራሳችሁን የሆነ ስራ ፈጥራችሁ ውጤታማ የምትሆኑበትን ከሰው ሀገር የተሻለ የምንኖርበትን የተሻለ ርዝቅ የርዝቅ በር መክፈቻ የሚሆንልንን አላህ ያደርግልን እያልኩኝ በዚህ ልሰናበታችሁና እስኪ ሌላ ተፍተፍ ልበል የሚሰሩ ነገሮች። እናመሰግናለሁ ውዶቼ። ያው በሌላ ነገር ደግሞ በአዲስ ነገር ካለ እመጣለሁ። ለማንኛውም መረቅ አድርጎኝ እሺ ውዶቼ።